የኔ ፍቅር በሰላም ነው? አንቺ ስትጠብቅ ምሳ ሰዓት አልፎ እኮ ራስ ሰዓት ደረሰ። ይቅርታ ብዙ አስጠበቅኩ። ስለሆነ ጉዳይ ልነግርህ ነበር። አንቺ ደግሞ ምን ያህል እንደምታፈቅሪ ልነግሪ ነው? ታዲያ ቁጭ ብለን አናወራም እንዴ? እኔ እንኳን ቸኩላለሁ። የግድ ዛሬም ልነግርህ ስለፈለኩ ነው ጊዜን አጣብቤ የመጣሁት። እኔ እኮ አንቺ እስክትመጪ እኮ ነው እስካሁን ምሳዬን ያልበላሁት። ያው እንደስከዛሬው አብረን እንበላለን በሚለው። እኔ እንኳን በልቻለሁ፣ ደግሞ ቸኩላለሁ። ሰው አቁሜ ነው የመጣሁት። እስካሁን ጠብቄሽማ እንዲህ በቶሎ አትሄጂም። ደግሞ ያለ አንቺ እንደማይበላልኝ ታውቂያለሽ አይደል? እኔ እባክሽውን ጉርሻሽ ናፍቆኛል። አትሰማኝም እንዴ? ደግሞ ብቻህን መብላት መልመድ ይኖርብሃል። ሁሌም አብሬህ ላልሆን እንችላለሁ። አቢጊያ ዳንሽ የተፈጠረ አዲስ ነገር አለ እንዴ? አዎ፣ ከዚህ በኋላ ካንተ ጋር ያለኝን ግንኙነት ለማቆም ወስኛለሁ። አሁንም ቢሆን አመጣጤ በእኔ ተስፋ ቆርጣ የራስን ህይወት እንድትጀምር ነው። ምን እያልሽ ነው አቢጊያ? ምንድነው ምክንያትሽ? ድህነት። ካንተ ጋር ሆኜ መቼም ህይወቴን መቀየር እየመሰለኝ አይደለም። ስለዚህ ከውጭ የመጣ ሰው አግብቼ ወደ ካናዳ ልሄድ ነው። እባክሽን አቢጊያ፣ እንደዚህ በቶሎ የማይሆን ውሳኔ አትወስኝ። ትንሽ ጊዜ ስጭኝና የተሻለ ህይወት እንዲኖረን ለማድረግ ልሞክር። ከበቂ በላይ ጊዜ ሰጥቻለሁ። ከዚህ በኋላ ግን አልችልም። ታሪኩ ለነበረን ቆይታ አመሰግናለሁ። አቢጊያ አቡ ዞር በልኝ ከፍቴ። በነፃ እንዳድል መሰለኝ እንዳይሹ የሚሰጡኝ። አረ በእናትህ ዊድ አጨክንብኝ። ደሞ ታውቃለህ መመለሴ አይቀርም። ተው እባክህ። እስከ ዛሬ እንደዛ እያልክ የወሰድከው መች ከፈልክ? የግድ ያስፈልገኛል። የመጨረሻ ዱካክሌ ስለሆንኩ እኮ ነው። የዛሬም ብቻ አልሰማ። ከፈለክ የምታይዘው ነገር ካለ ልስጥህ። ቆይ ምን ላስይዘሽ? ሹራቤን ትይዟል? ሹራቤን ዩኒፎርም ብትል አይሻልም? ደግሞ የገማ ሹራብ ምን ይሰራልኛል? አረ በእናትህ ዊድ፣ እኔ ግን ላንተ እንደዚህ ነኝ? የመጨረሻ እኮ በቃ ዱካክሌ ስላለው ነው። ወይኔ ምንድነው የምትጋተተኝ? እሺ በቃ አምጣ ሹራብ። ግን ብሎ ነገር የለም። እጅ በእጅ ከዚህ በኋላ ግን ዱቤ ብሎ ነገር እንዳታስቡ። ማታ ስለተፈጠረው ነገር ሁላችሁም አላያችሁም፣ አልሰማችሁም። ታሪኩ ለማንኛውም ሬሷን ራቅ አድርጋችሁ ነው ለሚቀበራችሁት? አዎ ዚድ ባዘዝ ከመሰረት ታይ ሰፈር ካለው ድልድይ ውስጥ ነው የከተትናት። አላርፍ ያለች መላስ። ይሄን ስታደርጉ ግን ማንም ሰው እንዳላያችሁ ተስፋ አደርጋለሁ። ስጋት አይግባ። ይህንን ስናደርግ በአካባቢው ምንም አይነት ሰው ዝር አላለም። ጎበዝ የኔ አንበሳ። አንተም እንኳን ወደ ነፍሰ ገዳይነት ህይወት በሰላም መጣ። ከዚህ በኋላ ለሌሎቻችሁም ትምህርት ይሆናችኋል። እኔ ዜድን አትዳፈሩ። ብልጡንና ህይወታችሁን አቆዩት። ዜድ ዛሬ ቅምጥሎቹ ስራ ይወጣሉ እንዴ? መኪና ይዘጋጅ። ምን አዲስ ነገር ተፈጥሮ ነው የማይወጡት? አዎ ይወጣሉ። አረ ዜድ ምን አባሽ ነው? ገና ለገና አንድ ሰው ስለሞተ ስራ መቆም አለበት ማለት ነው? እናንተም ብለው የሚመጡ ከስተመሮች እንዳሉ ረስታችሁት ነው? ለደንበኞቻችን ታማኝ መሆን አለብን። ትናንትና የተፈጠረው ነገር እኮ ቀላል የሚባል አይደለም።
ደግሞ ሁላችንም ጥሩ ስሜት ላይ አይደለንም። ምን አገባኝ ታዲያ እኔ ስለናንተ ስሜት? ልጅቷ እንደሆነ የጆን ነው ያገኘችው። አፍሽን ዝጊ አንቺ። አንቺን ብትሆኚ በዚህ ገገማነትሽ የምትቀጥይ ከሆነ እኔ ዜድ ነገ እደፋሻለሁ። ዜድ ግን እንደ ሐሳብ ቅምጥሎቹ ዛሬን አርፈው ነገ ስራ ቢወጣሻል አይሻልም? የኔ ደደብ አሁን በአንተ ቤት ደህና ሐሳብ ያመጣ መስሎ ነው? ምን ነው የዚህን ያህል ሞትን ብርቅና ድንቅ አደረጋችሁት? ሞት እንደሆነ ያለ የነበረ ወደፊትም የሚኖር ነው። ምን ነው አጉላዘን እንቀመጣላችሁ? ጸጉራችን ካልተላጨን አላችሁ እ አቤት አስቴር፣ አስጠርተሽ ነበር? ዛሬ ላገኝ ፈልጌ ነበር። ከስራ በኋላ ቤቴ መምጣት ትችላለህ? ስለ ብሌ ልታወሪኝ ከሆነ አልችልም። ቆይ እንዴት ነው የምታወራኝ? በፍቅር ቀርቤ ላወራ በሞከርኩ ቁጥር እኮ እያመናጨከኝ ነው። ወይስ አለቃ መሆኔን ትረሳዋለህ? ካጠፉ ይቅርታ፣ ግን ካንተ በላይ ለአንተ እናውቅልሃል የምትሉ ነገራችሁን አቁሙ። አያገባሽም እያልከኝ ነው? በፈለግሽው መንገድ ተረጂው። ስለ ግል ህይወቴ ግን ማንም ሰው አይመለከተውም። በጣም ጥሩ። በፊት የማውቀውን ብርሃንን አልመስልሽ እያልከኝ ነው። ለማንኛውም በሷ በልጅቷ ምክንያት ካፌው ላይ ጣጣ እንዲመጣ ስለማልፈልግ ከዛሬ ጀምሮ ብሌን ከምትባለው ልጅ እንድትርቅ አስገድድሃለሁ። አስገድድሃለሁ? አዎ አስገድድሃለሁ። ከብሌን ባርቅስ? እንግዲህ ከስራ ገበታ በላይ አንዲት ተራ ሴተኛ ዳር የምትበልጥብህ ከሆነ ስራውን ለቀህ ትወጣለህ። ምን? ምን ሆነ ነው አንተ? በዚህ በፀይ ልቤን ልታስተፋኝ ነው እንዴ? እሷ ራሷ ምን አድርጋ የምታስበው? አስቴር ፍቅሯን አፈነዳችሁ እያልከኝ ባልሆነ። እሷ ማን ስለሆነች ነው ከብሌን አጠገብ እንድርቅ የምታስገድደኝ? ጭራሽ ከእሷን ብሶ ከብሌን አጠገብ ካረክ ከስራ ገበታ አባራለሁ ማለት ምን ማለት ነው? አስቱካ እንደዚህ አለችህ? ኤማ ከጾታዊ ትንኮሳ አይተናነስምሽ። እጭ አንተ ደግሞ ለቀልድ ሰዓትና ቦታ ምረጥለት እንጂ። እሺ ለመሆኑ ባለችው ጉዳይ ምን አሰብክ? መቼም ባለችኝ ነገር አልስማማም። ከፈለገች ከስሬ ታባረኝ። ምን ትቀልዳለህ እንዴ? ሁለታችንም ተባረን የቤት እመቤት እንድንሆን ፈልገህ ነው? አሌክስ አንተ እንኳን ተረዳኝ እንጂ በቃ ብሌን አፍቅሬያታለሁ። አንተ እንኳን ተረዳኝ እንጂ ፍቅር ማለት እንደሚጥለን እናውቃለን እንዴ? እሱስ ልክ ነው፣ ግን እኮ ሴተኛ በእናትህ እንዳትጨርሱ አሌክስ። በቃ ምንም ትሁን እኔ አፍቅሬያታለሁ። ፍቅር ደግሞ ማን ላይ እንደሚጥለን አናውቅም። አዎ እባክህ፣ እኔም የዛሬ ዓመት ከ10 ዓመት ከምትበልጠኝ አከራያችን እኮ ፍቅር ይዞ ነበር። ከወይዘሮ አሰልፈሽ ፍቅር ይዞ ነበር እንዴ? አዎ፣ ግን አሁን ለቆኛል። በቃ አትጨነቅሽ፣ ብሌን ካለችበት ችግር እናውጣታለን። የምሬን ነው አሌክስ? ቆይ እንዴት ብለን? እኔ ያሰብኩት ፕላን አለ፣ በዛ መንገድ እናሳካዋለን። እሺ ደግሞ አንተ ወንድሜ አይደለህ? ድል አድርጌ ነው ደግሼ የምድርሽ። እባክሽ እንደዚህ አትጥይ። ከቻልሽ ተረጋጊና እናውራ። ትንሽ እንኳን እራይ አይሰማችሁ? ልጅቷን ገላችሁ ወስዳችሁ ልክ እንደ ተራ ነገር ስትጥሏት ትንሽ እንኳን አይሰማችሁ? እኔ አይደለሁም የገደልኳት። እኔ እንዳልገደልኳት በአይንሽ በብረቱ አይተሻል። ሳንጁን የገደላት። ግን ማስቆም ትችል ነበር። አልችልም። ከቻልሽ ግን እኔ እንደመጥፎ ሰው አትይኝ። ደጉ ሩሩ አይደለ? ሲገርም ልክ እንደ አቢጊያ ግትር ነሽ። እኔ ከማንም ጋር አልመሳሰልም። ይህ ተራ ማተላያን ተወኝ። አቢጊያ እንዴት አድርጌ እንደማፈቅራት ብታቂ።
ያንተ የፍቅር ታሪክ ለኔ ምንም አይጠቅመኝም። ከቻልክ ከዚህ ቤት አስወጣኝ። ነው እኔንም ገላችሁ ልጥሉኝ ነው? በፍጹም ካሁን በኋላ ማንም ሰው እጁ እንዲያነሳብሽ አልፈቅድለትም። ውሸታም እንደሆንክ ድብን አድርጌ ያውቃለሁ። ያን አለቃህን የመጋፈጡ አቅሙ የለም። የእሱ ጅራቱ ነህ። ዝም በይ። ስለማታውቂው ነገር አታወሪ። አቢጊያ ትታኝ ከሄደች ጀምሮ ነው ወደዚህ ስራ ውስጥ የገባሁት። ሴት እንደ ጣል አድርጋኝ ነው ትታኝ ሄደችው። አላውቅም። አሁን ግን ባንቺ የተነሳ ለሴት ልጅ ያለኝ አመለካከት ተቀይሯል። ስንቶቹን ሴቶች ይሆን እንደዚህ እያልክ የምታታልለው? ፍርቱና፣ አውቃለሁ ጥፋት አጥፍቻለሁ። ህሊና እረፍት እንዲያገኝ ደግሞ ይቅርበኝ። ምናልባት እንኳን ይቅር ልልህ የምችለው ከዚህ ቤት ያስወጣኝ ሰዓት ነው። እንደምታስቢው ቀላል አይደለም፣ ግን የቻልኩትን ያክል እሞክራለሁ። ከቻልሽ ግን ፊት አትንሽ። አላውቅም፣ ይህ ስሜት የጤንነት ይሁን የእብደት አላውቅም፣ ግን ሳላፈቅርሽ አልቀርም። እውነትህን ነው? እየቀለድክ መሆን አለበት። በፍጹም ሊሆን አይችልም። ይሄ የእውነት አፍቅሬሻለሁ። አንቺ እንደታፈቅሪኝ እንኳን አልጠብቅም፣ ምክንያቱም የሚፈቀር ስብዕና ስለሌለኝ። ከቻልሽ ግን ስሜቴን ተረዱ። አይ አባቢ ከማታውቀው ሰው ጋር ብላ ጠጣ ሲል እምቢ በል ብሎኛል። ታዲያ እኔን አታውቀኝም እንዴ? እናትህ እኮ ነኝ። ለአንተ ስል መከራን የተቀበልኩኝ እናትህ። አሁን ራሱ አንቺ ጋር መሆኔን ቢያውቅ ይገርፈኛል። አይገርፍም? እሺ እኔ ውድ ልጅ፣ አስተማሪዎችህም እኮ እናት እንደሆንኩ ስላወቁ ነው ከትምህርት ቤት ይዤ የወጣሁት። አሁን አብረን ቁርስ እንብላና ወደ ትምህርት ቤት ይዤ እመለሳለሁ። እሺ? አልበላም፣ አልጠጣም። ሲጣፍጥ ለስላሳ እንዳጠጣሽ ለአባዬ እንዳትናገር። አልናገርብህም። እሺ እኔ ውድ ልጅ፣ አሁን ለውዱ ልጄ የገዛሁለት ቆንጆዬ ልብስ አለ። ወይኔ ታድዬ፣ የኔ ልብስ ነው? አዎ ያንተ ልብስ ነው። ወይኔ በቃ ለአባቢ ልታስገርፊኝ። ማን አባቱ ስለሆነ ነው የሚገርፍህ? አይገርፍም? እሺ እኔ ልጅ፣ እኔ እናት አለሁልህ። አሁን ልብስህን ቦርሳ ውስጥ እንክተተውና ወደ ትምህርት ቤት እንመለሳለን። ከዛ ለስላሳ አልጨረስም። ጭፍርስ አድርጎ የኔ ልጅ። ቢላውን ከአንገቴ ላይ ዝቅ አድርጊው። ሄዶን ምን አጥፍቼ ነው? ቆይ አረ ምንም አላጠፋሽም። በዚህ ቢላ 10 ቦታ ሰውነትሽን ስወጋጋልሽ ያኔ ጥፋትሽ በደንብ ይገባሻል። እሺ በእናትሽ ሄዶ በስ ለእናቴ ልኑርላት። ቆይ ምን አጥፍቼ ነው? ምንም እንዳላጠፋ ሰው ለምን ታስመስያለሽ? ጥቁር ቀሚስሽ ዜድ መኝታ ቤት አልጋ ስር ላይ ምን ሲሰራ ይገኛል? ምን የቱ? አረ ሄዶም ተሳስተሻል። ሄዶም አንቺ ጅልጥ አታስመሲ። ዜድ ማንም እንዲጋራኝ እንደማልፈልግ ታውቂያለሽ። ከሱ ጋር ልሽ ነበር። አረ ተይ ሄዶም በእናትሽ የማይሆን ነገር እያሰብሽ ነው ያለሽው። ሄዶም በእናትሽ ተይኝ፣ ልቀቂኝ። እኔ እንደዛ አላደረኩም። እኔ እንደዛ አላደረኩም። ሄዶም እያመመኝ ነው። እውነቱን ተናገሪ ብዬሻለሁ፣ አለበለዚያ አብድሻለሁ። በሱ ከመጡብኝ ለማንም አልመለስም። እሺ ለዛሬ ተርፈሻል። እውነቱን የደረስኩበት ቀን ግን አንድም ቀን አትኖሪም። እሺ እገልሻለሁ። ያንተ ያለ ምን ሆነ ነው እንደዚህ ሆነ የመጣው? ሌባ ዘርፋው ነው? አረ አይደለም፣ እንዲሁ ነው። ምንድነው እንዲሁ ነው?
መቼስ በዚህ ሰዓት ሞቀው አይደለም ልብስን አውልቀህ የመጣኸው። በቃ ዘርፎኝ ነው እኮ። ና ፖሊስ ጣቢያ ሄደን እናስመዘግባለን። ኧረ አቤ የምን ማካበር ነው? እኔ እኮ አሁን ደህና ነኝ። በቃ ይህን ሱስህን ትተህ ማምሸት ካላቆምክ ገና ታያለህ። ማጅራትን ብሎ ገሎህ ነው የምትቀረው። በማንኛውም ግባ አሁን ከብርድ ላይ። እሺ አቤ፣ ነገ ግን ብር ያስፈልገኛል። በጣም ቸግሮኛል። አየነ ልጅ የደሞዜን ቀን እያወቅከው ገና እኮ ነው። እንደውም ቶ አንተ ለእኔ ሲሆን ሁሌ የለህም። ይልቅ እሱን ተውና ያ ታሪክ እኮ ዛሬ ድርሽ አላለም። እያታለለን ነው ማለት ነው። ይሆናል። ድሮንም አንተ የምትጨነቀው ለሷ ብቻ ነው። ደህና ደር። ምን ቀረኝ ብለሽ መጣሽ? አንተ ናፍቀኸኝ። ሌላስ የለሽ? ለማንኛውም ወንበሩ ሰው አለበት። ትንሽ ጨክነ ጎትተህ ካስነሳኝ እነሳለሁ። በመከራ ነው ያለህበትን አፈላልጌ የመጣሁት። ምን ያህል እንደጎዳሁህ ይገባኛል። አይገባሽም፣ መቼም ቢሆን አይገባሽም። አንቺ ትተሽኝ ከሄድሽበት ቀን ጀምሮ ማሰብ የማልችል በድኖኛለሁ። በቃ መኖር የማያጓጓኝ የምኖርለት ነገር የሌለው ባዶ ቀፎኛል። ይቅር በለኝ ታሪኩ። አሁን ግን መጥቼ እልሃለሁ። ሁሉንም ነገር ሀብለን እንዳግም መጀመር እንችላለን። ባትመጪ ይሻልሽ። ከህይወቴ ካስወጣሽ በጣም ቆየሽ። የራሴን አዲስ ህይወት ጀምሬ። ምን? የእውነት? ምን ነው አስገረምሽ? አንቺስ ብትሆኚ የራስሽን የተሻለ ህይወት ፈልገሽ መስሎኝ ትተሽኝ ሄድሽ። ምን ያህል ቂም እንዳያስክብኝ ይገባኛል። ግን በቃ ሁሉንም ነገር አስረዳሃለሁ። አታስረጂ። ድጋሚ ላይሽ አልፈልግም። ፍሬ ምን ነው ብቻሽ? እባክህ ዛሬ ትንሽ ስራ ቀጥቅጧል። ችጋራ እዚህ ጥግ ስር ተወጥፈሽ ከስተመር ቤት በኩል ይመልከት። ለመሆኑ ታሪኩ የት ሄዶ ነው? እስካሁን ቅርብ ሰዓት እዚሁ ነበር። ትናንት የተፈጠረው ነገር ሰላሜን ነው የነሳው። ትንሽ ስሜቴ ልክ አይደለም። ጥርስሽን እንዳላራግጥሽ። የማታውን አልሰማሽም አላየሽም። እሺ ለራስሽ እንኳን መልሰሽ እንዳትነቂ። ተመልከቻት እስቲ ጓደኛሽ ብሌን ሁሉም ነገር ረስታ እየደነሰች ነው። ብሌን ግን ታድላ ሁሉንም ነገር ቶሎ መርሳት ትችልበታለች። ለዚህ እኮ ነው ከሁላችሁም የምትመቸው። ብልጣ ብልጥ ናት። ይልቅ ዜዶ አንድ ነገር ላማክርህ አላማክርህ እያልኩ እያሰብኩ ነበር። አንቺ ደግሞ ወሬ አይሰለችሽም እንዴ? ያለሽበትን ቦታ ወቂ እንጂ። እኔ እኮ በስራ ላይ ቀልድ አላውቅም። ቢገባሽ በዚህ ሰዓት አንቺን ለመብላት የተራበ ወንድ በየቦታው ቁጭ ብሏል። አንቺ ግን ብቻሽን እዚህ መሽገሽ። መቼስ እንደሄዱ ሳልሰራ ገብቼ አላውቅም። ወረኛ ራስሽን ደግሞ ከሷ ጋር አታወዳድሪ። እሺ ግን አንድ ነገር እሺ እንድትለኝ እፈልጋለሁ።
ምን አባሽ ነው የምልሽ? ዛሬ ያ ምስኪን ልጅ ላገኘው ሄጄ ነበር። አንቺ ሴት እንዴ ያምሻል እንዴ? ያ ደደብ የልጅሽ አባት እኮ ድጋሚ ቢያገኝሽ ሊገልሽ እንደሚችል ረስተሽው ነው? እሱ ጠፍቶኝ አይደለም፣ ግን ለልጄ መስዋዕትነት መክፈል ያለብኝን መስዋዕትነት እከፍላለሁ። ብዙ አትጃጃይ እሺ? ቆይ እኔ አሁን ምን እንድልሽ ነው የምትፈልጊው? ዛሬ ልጄን ሳገኘው አንድ ነገር አስቤ ነበር። ይሄ ስዩም እንደሆነ ለልጄ ስለኔ መጥፎ ነገር እየተናገረ እኔን ማስጠላት ነው ፍላጎቱ። ስለዚህ ልጄን ሰርቄው ይዤው መጥቼ እዚህ እንዳሳድገው ፍቀድልኝ። ችጋራም ማሰብ እንደተሳነሽ ገብቶኛል። ይኸውልሽ ስለ ልጅሽ ማሰብሽን ተይና የራስሽን ህይወት ለማቆየት አስቢ እሺ? ከዛሬ በኋላ ስለ ልጅሽ እኔ ፊት ብታወሪ እመኚኝ እንደዛች አመዳም ህፃን በግንባርሽ ነው ጥይት የምለቅብሽ። ሂጂ አሁን አርፈሽ ስራሽን ስሪ። ጎፈሬው ሰው ሲገደል አይተህ ታውቃለህ? አላውቅም። እኔ ግን አይኔ እያየ ሰው ሲገደል እያየሁ ምንም ማድረግ አልቻልኩም። ምን ነው ዝም አልክ? ለካ አንተ ከኔ ጋር መደነስ ወይም ደግሞ መጨፈር ነው እንጂ ችግር መስማት አትወድም ማለት? እሺ በቃ እንጨፍር። ተመልሶ ቢገኘው ምን አለበት? እንውጣ። ምን ነው ለመውጣት በጣም ቸኮልክ? እሺ እንውጣ በቃ። ተመልሶ ቢገኘው ምን አለበት? Yeah.